አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ተከታታይ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሁሉም መልካም እኔ ጋር አልሐምዱሊላህ ረብል ዓለሚን። ለዚህ ያበቃን አላህ አልሐምዱሊላህ። በሰላም አሳድሮ በሰላም ለዚህ ሰዓት ያደረሰን አላህ አልሐምዱሊላህ ረብል ዓለሚን። ዛሬን ጁማችን በትንሹ ይድራችን አደረሰን አልሐምዱሊላህ። ምስጋና መስጠት እንጂ ለአላህ እኛ ምንም እንትን የለንም። ውድ ቤተሰቦቼ ከልብ ነው ማመሰግን። ክበሩልኝ ሁሌም በላይክ በሼር ያው ቤት ሞቅ ደመቅ ብታደርጉ ከጎን የሆናችሁ ካላህ በኋላ አላህ ከጎናችሁ ይሁን። ሰላማችሁ ያብዛልኝ። በስደት ያላችሁ ለሀገራችሁ ያብቃችሁ። ከመጥፎ ነገር አላህ ይጠብቃችሁ። ዱዓ አድርጉ። ዛሬም ጅማ በቤትም ከሆነ ሴትኛ ቤትም ተፈቀደልን። መስጊድን ከሄዳችሁ አሁን ያው መዳም ስትነሳ ድረስ ሱረቱን ካፍ እየቀራችሁ ምን እያላችሁ እነሱ ሲጠሩ ድረስ እኔ እዛ እያሉ ትንሽ ወይን ጀምሬ ምናምን ልብሱ አጥቤ ስታዩ ጨርሼ ምን ብዬ መዳም ስትነሳ ድረስ ማማን ስትጠራይ ድረስ ቁርሳንትን ስድረስ ወይም ግማሽ ወይም እንደዛ እያደረኩ ሱብሃንአላህ አልሐምዱሊላህ ረብል ዓለሚን። አሁን በራሴ ቤት እንደዛ ፈጅ በሰገድኩበት ቀርቼ ለአላህ ምስጋና ለመስጠት ያደረሰን አላህ አልሐምዱሊላህ ረብል ዓለሚን። እናንተም እንደዛ ሀሳባችሁ ተሳክቶ የምትደሰቱበት ደግሞ ሀሳባችሁ ተሳክቶ ደስ ባላችሁ ሰዓት የዛ ጊዜ የተጨናቀናችሁ በነበረ ጊዜ ለአላህ ማመስገን አለባችሁ ውዶቼ። ዛሬም ያው በአዲስ ነገር የመጣሁ ጁማም ነው። አላህ በሰላም አደረሰን። ለብሳችሁ ቤትም ሰግዳችሁ ታጥባችሁ ንጹህ ሆናችሁ ለአላህ ቤትም ቦታኛ ቤትን ተፈቀደልን። የሚቻለው ሰው ያው ሀዲስም ሰምቶ ያው አጅነቢ እንትን ማትሉ ከሆነ በኒቃባችሁ ግን የወንዶች ፊትና ከሆንን ቤታችን ሴት ልጅ ያው ቤትም ስለተፈቀደላት ላኔ አልሐምዱሊላህ በኒቃባችን እንደዛ እንትን ብለን የወንዶች ምንም ሳይሆን ጥሩ እንትን ሰምቼ እንትን እላለሁ። በዛም ያው ከወጣን ሰደቃችንም የተቸገረ ስንት መንገድ ላይ እናያለን። አልሐምዱሊላህ እንደ አረቦች አይደለም። እዚህ ቤትን ከሆናችሁ ሰደቃውን ይመጣል በር ላይ ትንሽ ካወጣችሁ። አረብ ሀገር ነው ወቀሳ ያላችሁ ነገር አውጥታችሁ ለመስጠት እንትን አይልም። ሁሉም ያው ራስ በራሱ እኔ ከማናንሽ የማን የምትሰጠው ሰው እንትን አትሉም። አላህ ይጠብቅልኝ፣ አላህ ይጠብቃችሁ። ለሚተውሽ ሰው ሳይሆን ለማይተውሽ አንድ አላህ ብቻ ተጨናቂ እያልኩሽ ነው እህቴ። ማንም ብታፈቅሪ፣ ማንም ብትወጂ፣ ማንም ብትይዢ ከልጆችሽ ከእናትሽ ውጭ ምንም ብትሆኚ በቃ ምንም አማና ጠብቃ አንድን ጓደኛሽን ብትሆን ምንም ቢሆን አላህ የበለጠ ማናችንም ተጨናንቀን በሀቅ የኛ ካሜራ አላህ ነው። ደግሞ አፍበሉን ወይም ይሰማችኋል እንትን ጉንፋና እንትን አለ እንዴት አድርጌ ያው እጅባም ነው ልዘይር ብዬ ነው እንጂ ያው ሰግጄ ስመጣ ድረስ ምናምን ወይም ሊፍስ አልገባሁ ብዬ ለዛ ነው አፍበሉን ወያለ ድምጼ። ለሚተውሽ ሰው ሳይሆን ለማይተውሽ አንድ አላህ ብቻ ተጨነቂ እህቴ። ጀግና እህቶቼ በያዝን ነገር ጠንከር ማለት አለብን እህቶቼ። የአረብ ሀገር የለበስነው ኒቃባችን አረብ ሀገር ይዩልኝ ብሎኝ እነሱ ፈርተን ይሆናል ወይ መጀመሪያ የምናደርገን ነገር ለአላህ ብለን እኛ ለአላህ ብለን የምናደርገው ነገር እና የሰው ብለን የምናደርገው ነገር የእሱ ካሜራ እያንዳንዱ እየተመዘገበን እናድል። በቃ የምንለብሰው መጀመሪያ የለበስን የነበር ለአላህ ብለን ከለበስን አገር ከገባን በኋላ ማንሳት ውስጥ ምንድን ነው? የባለሽ ፈርተሽ ግዴታ እስኪ ሌላ ይጨልምብሻል፣ ሌላ ታጫለሽ ነው። በዚህ በዩቲዩብ እና በኒቃብ እዚህ ሀገር ያሉ ወንዶች ያው በትዳር ምንም ብዙ አስቸጋሪ ነገር ነው። ዩቲዩብ ወይም እኔ በይ ወይም ዩቲዩብ ብሎ ስንት የዘጉት እህቶቻችን አሉ። አለ እንቅልፍ ዩቲዩብ ታውቃላችሁ። ሰብስክራይብ ሲሞላ ድረስ ሳቶ ሲሞላ ድረስ እንዴት ሆነን ነው? ሱብሃነክ አልሐምዱሊላህ ረብል ዓለሚን አለ ኩል ያህል እንደዛ ሆነ። ለፍተን ከመጣን በኋላ እዚህ ዩቲዩብ ያላት ሴት እንትን አልልም። ከገባሽም በኋላ እሱ ያው ካልፈቀደ በቃ እንትን ይሄ በጥላቻ ነገር የሱ ብለሽ ከባቢ ለቤትሽ ተጣልኝ ማለት ሳይሆን በመጀመሪያው ብዙ ጊዜ ተናገርኩ። ማስፈቀድ ትዳራችሁ ነገር እንትን ስትሉ በመጀመሪያ እንዴት ይሆናል ብለን መጠየቅ አለብን። ሁላችንም አላህ ያመቻችልን። ሁላችንም እንደዚህም ጥያቄ ስናቀርብንሽ እንዳልሽ ሚሉ አላህ ይወፍቀን። የአላህ ፍራቻ ያለበት እላችኋለሁ። ምንም ይሁን ምንም ለብሰን ነበር ለአላህ ብለን ከለበስን በኋላ የሰው ፍራቻ ብለን መጣሉ መፍታቱ እኔ በጣም የሚከብድ ነገር ነው።
ምሰግጂም የነበረ ምንም የነበረ አንዳንዴ ከሰው ስንሆን እናቀባጥራለን። ምን እንዴት አላህ ከኛ እንደሚያይ ምን መጀመሪያ የምናደርገው የነበረ መጀመሪያ አላህ ባዘዘን ነገር በስንት ነገር ከመጥፎ ነገር ተከከሉ ከጥሩ ነገር ቀርበን ምን አይነት ነው አላህ ያዘዘልን ነገር እንደዛ ሳንል የጊዜ ያው በቃ ደስታ አለ አይደለም። የትንሽ ጊዜ ደግሞ ከኛ ያለ ሰው ለመደሰት ያው ሁላችንም ወስዋስ ያው ይመጣል። እኔ ብቻ የእናንተ ምክር የእናንተ እንዲህ የምላችሁ እኔም እንደዛ ነኝ። ግን ጥረት አድርገን መጀመሪያ ይሄ ይፈትነኛል። ለምን እኔ ሰው ነኝና እንኳን እኛ አባታችን አደም አለይሂ ሰላም እናታችን ሐዋ በምንድን ነው እንዳትነኩ ተባለች? ወስዋስ አይደለ ወሰወሳቸው እሷ እንነካው ስላለች ያው አሁን አንዳንዴ በቃ ሴቶች እንደዛ እንትን ይላሉ ምናምን ይባላል እንጂ እሷ እንትን ስላለች ነው እንጂ ወስዋስ ነው። ያ ወስዋስ የነሱ አባታችን አደምና እናታችን ሐዋ እንደዚህ ያደረገ የእኛማ ወስዋስ እኛ ጋር አይቀርብም ምናምን ሳይሆን በመጀመሪያ ጠንከር ማለት አለብን። ይሄ ነገር አለ እኔን ጋር ይመጣል። ይሄ ነገር በምንድን ነው እንትን ማለት መመለስ ያለብን? ባለፈም ነቢያችን ሰለላሁ ዐለይሂ ወሰለም ብዙ እንትን ያሉ ነገር አለ ሲጠይቅ ይሄ እርጉም የሆነ ሸይጣን በሱ እንትን እያለም ማን ነው ያንተ ወዳጅ ማን ነው ያንተ ጠላት ማን ነው ሲላቸው እንጂ ጠላቶቼማ ከውድዋ ሚንቀሳቀሱ በዚክር ሚንቀሳቀሱ ስዋንክ በእጃቸው ያለ በቃ በብዙ ነገር ሰኞና ሐሙስ በሚጽሙ አሁን አንዳንድ ሰው ሰኞና ሐሙስ እዚህ ያው ያልገባ እኔም እንደዛ ነበር። አላህ ሰበብ አድርጎ ስደት ሂጄ አንዳንድ በኡስታዝ አንዳንድ ነገር አላህ ይሄ እውቀት አላህ ሰጥቶኛል ብዬ አሁን የሰው ለምን እንደዚህ ያደረገ አልልም። ለምን እንጠያየቅ እኛ በእኛ ይሄኛ መጥፎ ነገር ይሆናል ወይ ይሄ ምን አይነት ነገር ይሆናል ብለን በእንደዛ ነገር እኔ አሁን እዛ ከሄድ በኋላ አልሐምዱሊላህ ይሄ ሰኞና ሐሙስ እንደዚህ ትርፋል እዚህ ያው የላወቀ እንደ በፊት እንደኛ ለምን ይላችኋል? ይሄ ስንት ነገር መጥፎ ነገር አለብሽ ወይም በቃ እንትን ገብተሽ ቃል አለብሽ እንደዚህ ነገር እጾማለሁ ምን እንዲያልሽ እንደዚህ ነው ስንት ቀን አለብሽ አሁን አመት ያለሽ ሁሌ ትጾማለህ ስላልገባቸው ከነሱ ጋር መሳደብ ከነሱ ጋር እንትን አለብሽ። እኛ የኒቃባችን እንኳን ስንቶቻችሁ መሰለሽ ስንቶቹ መንገድ ላይ ጠምጥማ መጣሽ አይሉንም አይስቁብኝም። ማናችንም ሐስቡና አላሁ ወኒዕመል ወኪል ለአላህ ብለን ያድልካ ስላደረግን የማንሽም ማንም እጅ መስጠት እንትን ማለት የለብንም ውዶች። ጠንከር ማለት አለብን። እኛ የገባንበት ለአላህ ብለን ስለሆነ ሌላው እንዲህ ያለ ሌላ እንደዚህ ያወራ ሌላ እንደዛ አደረገ በቃ ሁሉም እንትን ብሎሽ ገፍቶሽ ሊጥልሽ መንገድ ላይ እንትን እያልሽ ብዙ ጫና ብዙ ነገር እንትን ይልብሻል። ግን ለማን ነው ለአላህ ብለን ያደረግን ድረስ የፈለገ ነገር ይሁን ሙቀት ነው። ይሄ ደራርባለች ይሄ ትልቅ ሰው ይሄ ስንት እንትን ብላ የምትመስል ነገር በቃ ተሰትረን የራሳችን ነው እንጂ የማንም ዝምታ ወርቅ ነው። ዝም ያለ ነጃ ወጥቷል ብለዋል ውድ ነቢያችን ሰለላሁ ዐለይሂ ወሰለም። ትቼ ሌላ ቦታ አለ ወስዋስ ነው ብያችኋለሁ። የሱ ጠላት መሆን ትልቅ ነገር አይደል? ሌላ ይቅርና እህቶቼ አንዴ ምስትንጃችን እንትን ብለን ሁሌም በቃ ሰላታችን ውድዋችን ከውድዋ እንቅስቃሴ ብታደርግ ስትንጃችን እንትን ብለን ሁሌ ከውድዋ እንትን ካለን የሱ ጠላት መሆን መወዳደር አይለብንም። ጾሙ ቢከብደን እንኳን በዚክራችሁ በእንደዚህ ነገር ጠንከር ብትሉ ከየት ነው እሱ ለማቃጠል እንኳን ሌላ ነገር ይቅርና ጾሙ ያው የራሳችን ብቻ ነቢያችን ሰለላሁ ዐለይሂ ወሰለም በመጀመሪያ ፈለቀ ሱናቸው እንበል እንጂ የራሳችን የሰውነታችን ብዙ አንዳንድ እህቶቻችን አሁን ወይም በወፍነት እንደዚህ ወፍሬ ምናምን ብላችሁ ብዙ የምትጨናነቁ እስኪ ጾማችሁ ጠንከር ብላችሁ እኛ የመቼ ድረስ ያው በአራት ቀን በስንት ቀን ስለ ጾምን ነቢ ሰለላሁ ዐለይሂ ወሰለም እንትና ውድ ነቢያችን ባደረጉ ነገር በምን ጥያቄ ነበር? ዳውድ ያው አንድ ቀን ጾሞ አንድ ቀን ሲያፈጥር ያው በሱ እንትን ካላችሁ በምን እንደዛ አድርጋችሁ እንኳን እንትን ብንል ያ ምግብ እስኪ አሁን በረመዳን ጊዜ እንኳን ሰሆን ምናምን ብለን እንትን እንዳለ አሁን ሰኞና ሐሙስ ኢሻ ተሰግዶ ከቤተሰብ በቃ እራት ሲበላ በልታችሁ ነው የምንጾመው አይደል? ምንም ምንም እንትን ሳይልና አይደል የምንወለው ሰው ይበለ እንደ አላህ ብለን እናድርገው ለማለት ነው። ሰላማችሁ ያብዛልኝ። ከልብ ነው ማመሰግነው። ሁሌም ያው ከጎኔ የሆናችሁ ነው። አላህ ከጎናችሁ ይሁን። ኮመንታችሁ አይቼ እኔም አገር ገብቼ አሁን አንዳንዴ ያለ አይደለም ብዙ በቃ እህቶቼ መጥቶ ነበር እኔ አስደስቶ ነበር።
ትናንትና ብያችኋለሁ። ነካ እኔ ጋር እንደዚህ መታችሁ እንደዚህ ደስ እንደሚለኝ ነካ እኔም እናንተ ጋር መጥቼ እንትን ስል እንደዛ ነው። አሁን አንዳንዶቹ ትጨናነቃላችሁ። ኧረ ዘይን ሀዲያ እንትን ብለሽ ውጪ በቃ ሀገር ነሽ ምናምን። እኔ የእናንተ በምችለው ነገር እናንተ ብረዳ አላህ ሱብሃነሁ ወተዓላ እኔ ከሌላ ቦታ ነው የሚረዳኝ። አልሐምዱሊላህ ብዙ እህቶቻችን እንስራ እያሉ እንስራ እንደዚህ ነገር እናድርግ እያሉ ኔት ማይስራቸው ቦታ አለ ብዙ እንዳልኳቸው እንደዚህ በባሎቻቸው ምናምን እንትን ያለ እኔ አልሐምዱሊላህ አላህ ሱብሃነሁ ወተዓላ ሁሉም ነገር ስላመቻቸልኝ በኔቱም ይሁን ይሄ ሞልቼ እንደፈለግኩ ይሄ አክል ጊዜ ላጭና የመጨረስ አለኩል ይሃል የሚመጣው ነገር እሱ ያውቃል። እስካሁን ድረስ ቁሚ ይሄኝ ነገር አትስሪ ምናምን ያለኝም እዛ እያለሁ ብዙ እህቶቼ ነው ወይ ኒቃብ ለብሰሽ ቤተሰብ አስፈቀድሽ ቤተሰብ እንዲያድር ምንም ስላስፈቀድ ምንም ገብቼበት አልሐምዱሊላህ። አንዳንድ ወንድሞቻችን እንትን ቢሉ እነሱም ያው የመጥፎ ነገር ሳይሆን ያው በፊት እንደዚህ ያልነበረ ነገር እንዴት እንትናሽ ምናምን የሚሉን እንጂ ይሄ በእንትን ማለት መቆጣት ብዙ ነገር መናገር ምንም እናንተም እጅ ከተሰጣችሁ የሰው ፈርታችሁ ምንም ሳይሆን በቃ ያላህ ውስጣችሁ የወደደው ነገር እኔ አይና ነው ማየው ነበረ መዳሜ ለብሳ ምናምን የእሷ ኒቃብ እንትን ተኩሽ ምናምን ስትለኝ አለ አሁን በስልክ የታምር ነገር እንዳስቀምጥ በቃ ኒቃቡ ቋጥሬ ምናምን በቃ እንዴት ልበላት እንዴት አውጭቴ እንደዚህ በቃ ጀሚያን ቤቷን ወንዶች ሲመጡ እንደዚህ ዘይነ ወደ ውስጥ እንትናይ ወንዶች እየመጡ ነው ከልጆች እንትን አትለኝም ነበር ልበሺ ወደ ውስጥ ግቢ ፎጣ ምናምን ስትለኝ ከዛ በኋላ ነው ዝም ብዬ እዚህ ነገር ግዢልኝ እኔ እንትን እላለሁ ካልኳት በኋላ ነው አላህ ወፍቆኝ ሰበብ ተደርጎ ነው ሁሉም ነገር አላህ ይሁን ያለ ጊዜ ነው የሚሆነው። ሰላማችሁ ያብዛልኝ አላህ ብዬ ወዳችኋለሁ። ባላችሁበት ቦታ አላህ ጥበቃ አይለያችሁ። የደስታ የኢባዳ ጁማ ይሁንልን። ወሰላም አለይኩም ወራህመቱላሂ ወበረካቱ።